بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتنا إن شاء الله بالله سبحانه وتعالى فقال زارين እንቀጥላለን ባለፈው ደርሳችን ላይ እንግዲህ ሂዳየቱል ሙስተፊድ የመጀመሪያው 3 ደርሶች ክፍሎችን አይተን ነበር። ዛሬ ኢንሻአላህ ክፍል 4 ነው የምንቀጥለው ማለት ነው። طيب የጀመርነው እንግዲህ ክፍል 3 ላይ ስናይ የቆየ ነው የደረስንበት ፈስሉን ፊ አህካሚ ኑን ሳኪነቲ ወተንዊን ኑን ስኩን ሆና በመጣችበት ሰዓት እንደዚሁም ተንዊን ስንት ሁኔታዎች አሉት የሚለውን ነበር እንግዲህ ባለፈው ደርሳችን ላይ ያየነው ማለት ነው። እንግዲህ ኑን ስኩን ሆና በመጣችበት ማለት ምን ማለት ነው? ኑን ራሷ ስኩን ሆና ልትመጣ ትችላለች። ቁርአን ላይ የስኩን ምልክትም ሊኖራትም ላይኖራትም ይችላል። ምክንያቱም ቁርአን ላይ በራሱ በምልክት ኑን ስኩን በሚያደርግበት ጊዜ አለ። ለምሳሌ ኢዝሃርን ለማመላከት ኑኑን ግልጽ ይደረጋል የሚለውን ነገር ለማመላከት ስኩን የሚደረግበት ሁኔታ አለ። እንደዚሁም ስኩን ሳይደረግበት በባዶ ሆኖ የሚመጣበት ቦታ አለ። አላኩል አህዋል ስኩን በሆነችበት ሰዓት እንደዚሁም ተንዊን ደግሞ ያው ብዙ ጊዜ በተለይ ጀማሪ ሆነም የምናውቀው ፈትሐተይን ከስራተይን ضመተይን ያልን ምንላቸው ናቸው ተንዊን ተብሎ የሚጠሩት ማለት ነው። ስለዚህ እነዚህ ስንት ሁኔታዎች አሏቸው የሚለውን ጥያቄ ባለፈው ድርሳችን ላይ አይተን 4 ሁኔታዎች እንዳሏቸውና እንደዚሁም እነሱን አይተን የመጀመሪያው ኢዝሃርን አይተን ነበር። ዛሬ ኢንሻአላህ በአላህ Subhanahu Wa Ta'ala ፈቃድ የምናየው ሁለተኛው ክፍል ይሆናል ኢድጋም የምንለው ማለት ነው። طيب ما حد الإدغام إلال ما حد الإدغام ما حد الإدغام لغة واصطلاحا حد ብሎ ማለት እንግዲህ تعريف ማለት ነው የሚታወቅበት ነገር ወይም መገለጫ ማለት ነው። ስለዚህ እንዴት ነው የሚገለጸው ወይም تعريفه እንዴት ነው የሚታወቀው? ኢድጋም ማለት ምን ማለት ነው? ما حد الإدغام ኢድጋም መታወቂያው መገለጫው ምንድነው? لغة እንደው ቋንቋ ደረጃ ቋንቋዊ ትርጉሙ ኢድጋም ማለት ምን ማለት ነው? ወስጢላህን ደግሞ እንደ ዑለሞች የተጅዊድ ምሁራኖች እንዳስቀመጡት እንደነሱ ደግሞ ምን ማለት ነው ኢድጋም የሚባለው ነገር የሚለውን ጥያቄ ነው ያነሳልን ማለት ነው። طيب جواب መልስ أما لغة فهو إدخال الشيء في الشيء أما لغة على ልክ እንደ ቋንቋ ከሆነ አለ እንደ ቋንቋ ከሆነ فهو ይሄ ኢድጋም የሚባለው إدخال الشيء አንድን ነገር ማስገባት ነው። ኢድኻል ማለት ማስገባት ነው። አሸይ የሆነ ነገር ማስገባት ነው። ፊ ሸይ የሆነ ነገር ውስጥ ማስገባት። ሸይ ማለት ያው የትኛውም ነገር ሸይ ተብሎ ይጠራል። የሆነ ነገር ተብሎ የሚባል ነው እና ኢድኻሉ ሸይ ፊ ሸይ አንድን ነገር በሆነ ነገር ላይ ማስገባት ምን ተብሎ ይጠራል? ኢድጋም ተብሎ ይጠራል ማለት ነው። እንደ አረብኛው አድገምቱሁ ዐላ ከዛ ብንል እዚህ ውስጥ ኢድጋም አድርጌያለሁ ማለት ማለት ነው። እዚህ ውስጥ አስገብቼዋለሁ ማለት ነው ማለት ነው። ያው መጨፍለቅ እዛ ላይ መቀላቀል መደባለቅ የሚለውን ሁሉ ሊይዝ ይችላል ማለት ነው። طيب ይሄ ያው እንደ ቋንቋ ፍቺው ነው ማለት ነው። وأما اصطلاحا አለን وأما اصطلاحا እንደ اصطلاح ከሆነ እንደ ዑለሞች እንደ ተጅዊድ ምሁራኖች እንደነሱ ስምምነት ከሆነ فهو ኢድጋም የሚባለው ኢልቲቃኡ መገናኘት ነው። ሐርፊን ሳኪኒ ሐርፊን ሐርፍ ፊደላቶች ማለት ነው። ሐርፍ የሚለው እንደ አረብኛ ሐርፍ ማለት እንደ ወደ አማርኛ ስንቀይረው እንደ ፊደላት ማለት ነው። ፊደል ማለት ነው እና ኢልቲቃኡ መገናኘት ሐርፊን አንድ ሐርፍ መገናኘት በያ ሐርፍ ምን የሆነ ሐርፍ ሳኪኒን ስኩን የሆነ ሐርፍ ሲገናኝ በምን ላይ ከማን ጋር ሲገናኝ ነው? ቢሙተሐሪኪን ሙተሐሪክ የሆነ ሐርፍ ላይ ሄዶ በሚገናኝበት ሰዓት ወይም እሱ ላይ ሄዶ በሚጨፈለቅበት ሰዓት ምን ተብሎ ይጠራል? ኢድጋም ተብሎ ይጠራል ማለት ነው። طيب አልጨረሰም። ስኩን የሆነ ሐርፍ ሐረካ ባለው እንግዲህ ሙተሐሪክ ሐረካ ያለው ብሎ ማለት ሐረካ የሚባሉት 3 ሐረካዎች አሉ። ፈትሐ ከስራዋና ضمه ብለን የምንላቸው 3 ሐረካዎች ናቸው ሐረካ የምንላቸው ማለት ነው። طيب ስለዚህ ስኩን የሆነ ሐርፍ ሐረካ በያዘው ሐረካ ፈትሐም ከስራም ضمም ሊሆን ይችላል ሄዶ እሱ ላይ በሚጨፈለቅበት ሰዓት ወይም አንድ በሚሆንበት ሰዓት ኢድጋም ተደረገ ይባላል ማለት ነው። طيب بحيث على በልክ የሲራኒ በሚሆኑበት ልክ ማለት እነዚህ ሁለት ፊደላቶች የሲራኒ ማለት እነዚህ ሁለት ሐርፎች የመጀመሪያው ስኩን የሆነው የሁለተኛው ሐረካ ፈትሐ ከስራ ወይም ضمه የያዘውን የሆነ ሐረካ በእነዚህ ሁለት ፊደላቶች በሚሆኑበት ልክ
ምን በሚሆኑበት ሐርፈን ሙሸደደን ሐርፈን አንድ ሐርፍ በሚሆኑበት ልክ ሐርፈን አንድ ሐርፍ ሆኖ ግን ሙሸደደን ሸድ ያለው የሆነ ማለት ነው። ጠበቅ የተደረገ የሆነ ቅድም እንግዲህ ላላ ተደርጎ ነበር የሚነበቡት የነበር እነዚህ ሁለት ፊደላቶች በሚነበቡበት ሰዓት ማጥበቅ ነገር አልነበረም። አሁን ግን አንድ ላይ በሚሆኑበት ሰዓት ምን ይደረጋሉ? ሸድ ይደረጋሉ። ጠበቅ ሙሸደደን ሸድ ሊኖራቸው ሊጠብቁ ማን ነው የርተፊዑ ሊሳኑ ምላስ ከፍ ሊልባቸው ማለት ነው። የርተፊዑ ሊሳን ወይም ምላስ ከፍ ይልባቸዋል። ዒንደሁ ኢርቲፋዕተን ዋሂደተን ዒንደሁ ማለት እነዚህ ሐርፎች ይሄን ኢድጋም የተደረገውን ሐርፍ በምናወጣበት ሰዓት ይሄ አንድ ሐርፍ የሆነውን ወይም አንድ ሐርፍ ያደረግነው ሁለት የነበረው አንድ ሐርፍ ያደረግነው ጠበቅ ያደረግነው ሐርፍ ዒንደሁ እሱ ዘንድ ምላስ ሊሆን ነው። ምን ሊሆን ነው? ከፍ ሊል ነው። ኢርቲፋዕተን ዋሂደተን ኢርቲፋዕት ማለት ከፍ ማለትን ዋሂደተን አንድ ከፍ ማለት ብቻ ማለት ነው። አንድ ከፍ ማለት ብቻ ከፍ ሊል ማለት ነው። እና ሸድ በምናደርግበት ሰዓት እነዚህ ፊደላቶች በአንድ በምናደርግበት ሰዓት መጀመሪያ ምላሳችን ሁለቴ ይነካ ነበር። ለምሳሌ እንግዲህ የሆነ ቃል ብናይ ለምሳሌ መደደ የሚለው ቃል ብናይ መደደ ሁለት ዳሎች ናቸው። ደ ስንል ምላሳችን ሁለቴ ከላይኛው ላንቃችን ጋር ይነካካል። ስለዚህ በዛ ሰዓት ሸድ ስናደርገው ሸድ ሲደረግ ምን ብሎ ነው? የመጀመሪያው ስኩን እናደርጋለን። ሁለቱም የሸድ ወይም ኢድጋም መስፈርቱ አንዱ ምንድነው? የመጀመሪያ ስኩን መሆን አለበት። የሁለተኛው ሙተሐሪክ ሐረካ ያዝ መሆን አለበት። ሐረካው የትኛው ሐረካ ሊሆን ይችላል እንጂ ማለት ነው። طيب ስለዚህ የመጀመሪያ ስኩን አድርገን የሁለተኛው ላይ ሄደ በምንጨፈልቅበት ሰዓት ፊት መጀመሪያ ላይ ምላሳችን ሁለቴ ይነካው የነበረው አንዴ ሊነካው ነው ማለት ነው። ለምሳሌ መደደ ምላሳችን ዳልን ሁለቴ ነበር ይነካው። ከዛ ኢድጋም ስናደርግ የሁለተኛው የመጀመሪያ ስኩን እናደርጋለን። መድ ዳ ሊሆን ነው። መድ ዳ ሆኖ ከዛ ኢድጋም ስናደርገው መደ ልንል ነው። ስለዚህ ቢሐይሱ በልክ ብሎናል። እንግዲህ ቢሐይሱ በልክ የሲራኒ በሚሆኑበት ልክ ሐርፈን ፊደልን ሙሸደደን ሸድ ያለ የሆነ ፊደል የርተፊዑ ሊሳን ምላስ ከፍ ሚልበት ዒንደ ሁሱዘን ኢርቲፋዕተን ዋሂደተን አንድ ብቻ ከፍ ሚልበት መደ ቅድም መደ ደ የነበረው መደ ልንል ማለት ነው። ጠበቅ አድርገን በዛ ሰዓት ይህ ምን ተብሎ ይጠራል? ኢድጋም ተብሎ ይጠራል ማለት ነው። ስለዚህ ባይሆን ግን ኢድጋም መስፈርቱ በዚሁም መያዝ ያለብን በየትኛውም ቦታ ሊሆን ይችላል። ኢድጋም ከተደረገ የመጀመሪያ ምን መሆን አለበት? ሳኪን መሆን አለበት፣ ስኩን መሆን አለበት። የሁለተኛው ሙተሐሪክ መጀመሪያ እንኳን ሐረካ ያለው ቢሆን የመጀመሪያው ስኩን አድርገን ነው ኢድጋም የምናደርገው ማለት ነው። ስኩን ሁለቱም ሐረካ ኖራቸው ምን አይደረግም? ኢድጋም አይደረግም ማለት ነው። طيب እና በእስጢላህ ይህ ይመስላል ማለት ነው። ወደ ቀጣይ ጥያቄ ስንሄድ ሱአል ጥያቄ ከም ሕሩፉል ኢድጋሚ ከም ስንት ናቸው? ከም ስንት ናቸው? ሕሩፉል ኢድጋሚ የኢድጋም ፊደላቶች ስንት ናቸው የሚል ጥያቄ ነው። طيب ጀዋብ መልስ ሕሩፉሁ የኢድጋም ፊደላቶች ሲተቱን ስድስት ናቸው። ስድስት ናቸው። የኢድጋም ፊደላቶች ስንት ናቸው? ስድስት ናቸው። ወህየ እነሱም እነዚህ ስድስት ያልናቸው መጅሙዓቱን የተሰበሰቡ ናቸው። ፊ ቀውሊከ በንግግርህ ላይ የተሰበሰቡ ናቸው። በንግግርህ ምን በሚለው ንግግር የርመሉን ያለው ንግግር ሰብስቦ ይዛቸዋል ማለት ነው። طيب እነዚህ ስድስት ፊደላቶችን ለመያዝ እንግዲህ እያንዳንዳቸው ቃል በቃል ወይም አንድ ፊደል ባንልም የርመሉን የሚለውን ቃል ከያዝን እነዚህ ፊደላቶችን ይዘናቸዋል ማለት ነው። ለምሳሌ እንግዲህ ከመጀመሪያ ስንጀምር የመጀመሪያው ማን ነው? ያ ሊሆን ነው። ሁለተኛው ደግሞ ራ ሊሆን፣ ሶስተኛው ሚም፣ አራተኛው ላም፣ አምስተኛው ዋው መድ የሆነችው ዋው፣ ስድስተኛ ኑን ማለት ነው። طيب ስለዚህ የርመሉን የሚባሉት እነዚህ ስድስት ፊደላቶች የምን ፊደላቶች ናቸው? የኢድጋም ፊደላቶች ናቸው ማለት ነው። እና እዚህ ላይ መርሳት የሌለብን ምንድን ነው? እነዚህ የኢድጋም ፊደላቶች ናቸው ማለት ምን ማለት ነው? ከነዚህ ከኑን ስኩን በኋላ ወይም ከተንዊን በኋላ እነዚህ ፊደላቶች ከመጡ ኢድጋም የሚደረገው ማን ነው? ኑኑ ወይም ተንዊኑ ኢድጋም ይደረጋል ማለት ነው። እነዚህ ፊደላቶች ኢድጋም ይደረጋሉ ማለት አይደለም። አንዳንድ የኢድጋም ፊደል ናቸው ሲባል እነዚህን መጨፍለቅ የሚመስል ወይም እነዚህ ራሳቸው ኢድጋም የሚደረጉ ነው ይመስላል። እነዚህ አይደለም ኢድጋም የሚደረጉት። ባይሆን እነዚህ ላይ ኢድጋም ሊደረግባቸው ይችላል እንጂ ኢድጋም የሚደረገው ማን ነው? ኑኑ ወይም ተንዊኑ ሊሆናል ማለት ነው። طيب እና እነዚህ ፊደላቶችን በደንብ እንያዝ። ከዚህ በፊት ያሳለፍናቸው ፊደላቶች አሉ። ሕሩፈል ሐልቅ ወይም ኢዝሃር ፊደላቶች ከዚህ በፊት አሳልፈናል። እነዛን እንያዝ። ዛሬ ደግሞ ስድስት ፊደላቶች አሳልፈናል።
ከዚህ በፊትም 6 አሳልፈናል። طيب ቁጥራቸው ሊደባለቅብን አይገባም፣ ምክንያቱም ወደፊት እየጨመረ ስለምንሄድ ማለት ነው። ሱአል ጥያቄ፣ ወደ ቀጣይ ጥያቄ ስንሄድ ጥያቄ ኢላ ከም ቂስሚን ወደ ስንት ክፍል ተንቀሲሙ ይከፈላሉ هذه الحروف እነዚህ ፊደላቶች ወደ ስንት ክፍል ይከፈላሉ የሚል ጥያቄ ነው። እነዚህ ፊደላቶች ወደ ስንት ክፍል ይከፈላሉ? طيب ጀዋብ መልስ ኢላ ቂስመይኒ ወደ ሁለት ክፍል ነው የሚከፈሉት ማለት ነው። እነዚህ ፊደላቶች ወይም እነዚህ የሮመሉን ያልናቸው 6 ፊደላቶች ወደ ሁለት ይከፈላሉ። የመጀመሪያ ቢጉነቲን ኢድጋም ቢጉና ተብሎ የሚጠራ ኢድጋም ቢጉና የሆነ አንድ አለ። ጉና ብሎ ማለት ምን ማለት ነው? ድምጽ ነው፣ የራሱ የሆነ ድምጽ ከአፍንጫ የሚወጣ ኮሻኮሽ እንለዋለን። ኮሽኮሽ ተብሎ ይጠራል። በተለያየ ቦታ እንዳጠራው ሊለያይ ይችላል። ስለዚህ ከአፍንጫ የሚወጣ ከዛ ውስጥ የሚወጣ የሆነ ድምጽ ጉና ተብሎ ይጠራል። ስለዚህ በጉና የሚወጡ ይኖራሉ ከነዚህ ፊደላት ውስጥ ወይሰማ ናቂሶን ያኔ ኢድጋመን ምን ተብሎ ይጠራል? ኢድጋመን ናቂስ ተብሎ ይጠራል። ምክንያቱም ናቂስ ማለት የጎደለ ማለት ነው። ስለዚህ ሙሉ በሙሉ ኢድጋም ሳይደረግ የተወሰነ ኢድጋም ኖሮት ጉና በጉና የተያያዘ ማለት ነው። طيب ስለዚህ በዛ ሰዓት ቢጉነቲን በሆነበት ሰዓት ምን ተብሎ ይጠራል? ኢድጋመን ናቂስ ተብሎ ይጠራል። ሁለተኛው ደግሞ ክፍል ወቢገይሪ ጉና ኢድጋም ቢገይሪ ጉና ተብሎ ይጠራል። ያለ ጉና ማለት ነው። ቢገይሪ ጉና ማለት ያለ ጉና ያኔ ወይሰማ ይጠራል ካሚለን ኢድጋመን ምን ተብሎ ይጠራል? ኢድጋመን ካሚል ሙሉ የሆነ እዚህኛው ላይ ኢድጋም በምናደርግበት ሰዓት ጉና ነገር ስለሌለ ሙሉ በሙሉ ጭፍልቅ ነው የምናደርገው ማለት። ስለዚህ ኢድጋመን ምን ተባለ? ካሚል ቢገይሪ ጉና በሆነበት ሰዓት ኢድጋመን ካሚል ተብሎ ይጠራል ማለት ነው። طيب እነዚህ ከዛ በኋላ ከፍሎ ሊነግረን ነው። ፈልያኡ ያ ወልዋው ዋው ወልሚሙ ሚምና ወኑኑ እነዚህ አራቱ ቢጉነቲን በጉና ናቸው ማለት ነው። ኢድጋመን ምን ኢድጋመን ናቂስ ብለን ያልነው ማለት ነው። ስለዚህ እነዚህ ኑን ከነዚህ ከኑን በኋላ ወይም ከኑን ስኩን በኋላ ወይም ከተኑን በኋላ እነዚህ ፊደላቶች ከመጡ ኢድጋም ምን እናደርጋለን ማለት ነው። ያ ኢድጋሙ ምንድነው? ኢድጋም ቢጉነቲን ኢድጋመን ናቂስ ተብሎ የሚጠራው ኢድጋም ሊሆን ነው ማለት ነው። طيب ወላሙ ላም ከሆነስ ከስድስት ውስጥ አንደኛው ላም ነው ከኢድጋም ፊደላቶች። ወላሙ ላም ወራኡ እንደዚህም ከራ ከሆኑ ከኑን ስኩን በኋላ ላም ከመጣ ወይም ከተኑን በኋላ ወይም ከኑን ስኩን በኋላ ራ ከተኑን በኋላ ራ ከመጣ ምን ይሆናል? ቢላ ጉነቲን ያለ ጉና ኢድጋም እናደርጋለን። ኢድጋመን ካሚል ተብሎ የሚጠራው ማለት ነው። ስለዚህ እነዚህ ክፍልፋዮችን ያው በሁለት እንደሚከፈሉ በደንብ መያዝ ያስፈልጋል። ምክንያቱም ኢድጋም በምናደርግበት ሰዓት ቢጉነቲን ነው የምናደርገው ወይስ ቢገይሪ ጉና ኢድጋመን ካሚል ነው ወይስ ናቂስ ነው የሚለው በትክክል ለማወቅ ምን ማድረግ ያስፈልጋል? እነዚህን በትክክል መረዳትና መያዝ ያስፈልጋል ማለት ነው። طيب ምናልባት ወደፊት ምሳሌ በምናይበት ሰዓት የበለጠ ግልጽ ይሆናል። ሱአል ጥያቄ ማ አምሲለቱ ዛሊከ የነዚህ ምሳሌ ምንድነው? አለ ተርቲቢ በተርቲቡ ተራውን ጠብቀን ስናይ አሁን የመጣልን ወደፊት የርመሉን ያሉ ፊደላቶች አሉ። የነሱ ተራቸው ጠብቀን በምናይበት ሰዓት ምሳሌያቸው ምንድነው የሚል ጥያቄ ነው። طيب ጀዋብ መልስ ሚሳሉ ኑኒ የኑን ምሳሌ ዒንደ ልያኢ ከያ ጋር ማለት ነው። ከያ ጋር ማለት ኑን ከኑን ስኩን በኋላ ያ መጥቶ ኢድጋም የተደረገበት ማለት ነው። طيب ለምሳሌ ኢንየቁሉ ስንል ኢንሃ ብሎ ሀምዛ ከስራ ኑን ስኩን አለ። ኢን ስንል ኑኒታ ምንድነው? ስኩን ናት ማለት ነው። ኢን ስንል ኑኒታ ስኩን ናት። የቁሉ ስለዚህ ከኑን ስኩን በኋላ ማን መጣ? ከኑን ስኩን በኋላ ተንዊን መጣ ማለት ነው። ከኑን ስኩን በኋላ ማን መጣ? ተንዊን መጥቷል ማለት ነው። طيب ከኑን ስኩን በኋላ ተንዊን መጥቷል። ስለዚህ ኢድጋም እናደርገዋለን። ኢድጋሙ ምንድነው? ባይሆን ኢድጋመን ናቂስ ነው። ምክንያቱም ኑን ያልናት ከምን ውስጥ ነው? ቢጉነቲን ነው። ኢየቁሉ አሁን ኢየቁሉ ብለን አንልም። ኢየቁሉ አንልም። ኢድጋመን ካሚል ሙሉ አድርገን አይደለም፣ ቢጉና ነው። ኢየቁሉ ብለን ልንል እንችላለን። ስለዚህ ኢድጋም ናቂስ ሊሆን ነው፣ ኢድጋም ቢጉነት ሊሆን ማለት ነው። طيب ኡድጊመት ኑን አለ ሲነግረን፣ ኡድጊመት ኑን ተጨፈለቀች፣ አሳኪነት ሱኩን የሆነች ነው። እዚህ ጋር ያለችው ኑን ምንድናት? ሱኩን ናትና ሱኩን የሆነች ነው። ፊልያኢ ያ ላይ ተጨፈለቀች። ስለዚህ ኢየቁሉ ብለን ነው የምንቀራው።
ኢድጋም ቢጉነቲን አድርገን ማለት ነው። ጠይብ ወሚሳሉ ተንዊን የተንዊን ምሳሌ ለምሳሌ አሁን የኑን ከኑን ስኩን በኋላ ያ ለመጣበት ነው። ከተንዊን በኋላ ደግሞ ያ ለመጣበት ምን የሚለው ሊቀውሚ ሚኑን ስንል ሊቀውሚ ስንል እንግዲህ ሊቀውሚን ሚም ከስረተይን ነው ተንዊን አላት። ስለዚህ ከተንዊን በኋላ ማን አለ? ያ አለች፣ እዚች ጋር ያ አለች ማለት ነው። ስለዚህ ምን እናድርገው? ተንዊኑ ኢድጋም እናደርገዋለን። ኢድጋም አናቂስ ናቂስ የሆነው ኢድጋም ቢጉና አድርገን እንቀራዋለን ማለት ነው። ጠይብ ሊቀውሚ ዩእሚኑን ብለን ልንቀራው እንችላለን ማለት ነው። ጠይብ ኡድጊመት ተንዊኑ ተንዊን ኢድጋም ተደረገ ፊልያኢ ያ ላይ ኢድጋም ተደረገ አለና ከዛ ወደ መስፈርት ሊሄድ ነው። ወይሽተረጡ አለ መስፈርት ይደረጋል አንየኩነ ልሙድገሙ አንየኩነ ሊሆን መሆኑ መስፈርት ይደረጋል። አንየኩነ አይከውንሁ ማለት ነው። መሆኑ መስፈርት ይደረጋል። አልሙድገሙ ወልሙድገሙ ፊሂ አልሙድገሙ ማለት ማን ነው? ሚጨፈለቀው አልሙድገሙ ሚጨፈለቀው ወልሙድገሙ ፊሂ እሱ ላይ ሄዶ ሚጨፈለቅበት እንግዲህ ሁለት ነገር ነው ያለው። ለምሳሌ ኢን የቁሉ ስንል ሚጨፈለቀው ማለት ነው ኑን ነው። ሙድገም የምንለው ኑን ነው። ሙድገም ፊሂ ደግሞ ማን የቁሉ ስንል ያለችዋ ያ ናት ማለት ነው። ስለዚህ የሚጨፈለቀውና የሚጨፈለቅበት ምን መሆን አለበት? ሚን ከሊመተይን ከሁለት ቃል መሆን አለበት ማለት ነው። ልክ አሁን እንዳየነው ከማ ሙሲለ አሁን ምሳሌ እንዳየነው ማለት ነው። አሁን ምሳሌ ለምንድን ናቸው? ሁለት ቃል ናቸው። ለምሳሌ ኢን አንድ ቃል ናት፣ የቁሉ ሁለት ቃል፣ ሊቀውሚን ያ ስንል አንድ ቃል፣ ዩእሚኑን ስንል ደግሞ ሁለት ቃል። ስለዚህ ምን መሆን አለበት? ሁለት ቃል ላይ መሆን አለበት አለ። ሁለት ቃል ላይ መሆን አለበት። አንድ ቃል ከሆነስ ወደፊት ሊነግረን ነው። አንድ ቃል መሆን የለበት፣ ግድ ምን መሆን አለበት? ሁለት ቃል ላይ መሆኑ መስፈርት ነው። አንድ መስፈርት ሌላ መስፈርት ቅድም መጀመሪያ የተናገርኩት አለ። የመጀመሪያ ሱኩን መሆን አለበት። የሆነ ሁለተኛ ነው ምን መሆን አለበት? ሙተሐሪክ መሆን አለበት። ለምሳሌ ኢን የቁሉ ስንል ኑኒቷ ምንድን ሱኩን ናት። እንደዚሁም ሊቀውሚን ስንል ደግሞ ሊቀውሚን ተንዊኑ ላይ ያለችው ኑን ምንድን ናት? ሊቀውሚን ኑኗ ምንድን ናት? ሱኩን ናት። ስለዚህ የመጀመሪያ ምን መሆን አለበት? ሱኩን። የሁለተኛው ሐረካው ፈትሐ ከስራ ዶማ ሊሆን ይችላል፣ ግን የመጀመሪያ ሱኩን መሆን አለበት። አንዱ መስፈርት ነው። እዚህ ላይ በግልጽ አላስቀመጠልንም። ሁለተኛው መስፈርት ምንድነው? ሙድገሙና ሙድገም ፊሂ ሚን ከሊመተይን መሆን አለባቸው፣ ሁለት ቃል መሆን አለባቸው። ከማ ሙሲለ ምሳሌ እንዳየ ነው ማለት ነው። ጠይብ ፈኢን ካና ከሆኑ አለ ሚን ከሊመቲን በአንድ ቃል ከሆኑ የጂቡ ግዴታ ነው። ኢዝሃር ማድረግ ግዴታ ነው ማለት ነው። ኢዝሃር ግልጽ ማድረግ ማለት ነው። እንግዲህ የኢዝሃር ፊደል ባይኖርም ከኑን ሱኩና ከተንዊን በኋላ የኢድጋም ፊደል ከመኖሩ ጋር ምን ልናደርገው ነው? ኢዝሃር ልናደርገው ነው ማለት ነው። ያው የራሱ የሆነ ምክንያት ይኖረዋል ኢዝሃር የሚደረግበት ማለት ነው። ጠይብ ለምሳሌ ሚስሉ ዱንያ ያለውን ይመስል ማለት ነው። ዱንያ ስንል አሁን ዱን ስንል ዳልማ ኑን ሱኩን አለች። ዱንያ ስንል እዚህ ጋር ኑን ሱኩን አለች። ከኑን ሱኩን በኋላ ማን ያለው? ያ አለ። ያ የምን ፊደል ነው? ኢድጋም ፊደል ነው። ኢድጋምን ናቅስ መደረግ ነበረበት፣ ግን አናደርገውም። ዱ ወይም ዱያ አንልም። ዱያ የምንለው ነገር ወይ ዱያ ብለን ኢድጋም አናደርግም ማለት ነው። ኢድጋም አይደረግም። አንድ ከኑን ሱኩን በኋላ ለምንድን ነው ያልተደረገው? አንድ ቃል ላይ ስለሆነ ማለት ነው። አንድ ቃል ላይ ስለሆነ። ሁለተኛው ቂንዋን ያለችው ቂንዋን ስንል አሁንም ቂን ስንል ኑን ነበረች፣ ሱኩን የሆነች ኑን። ከዛ በኋላ ማን አለ? ዋው አለ። ሱኩን የሆነች ዋው ሙተሐሪክ የሆነች ዋው ነበረች። ስለዚህ እንደማንም መስፈርቱ ሞልተው ነበር። ከኑን ሱኩን በኋላ የኢድጋም ፊደል ዋው መጥቶ ነበር። ኢድጋም ቂዋን መባል ነበረበት። ስለዚህ እዚህ ላይም ኢድጋም አናረግም። ቂዋን ምንለው ወይ ቂዋን ብለን የምንለው ነገር የለም። ሌላኛ ደግሞ ሲንዋን የሚለው ቃል ሲንዋን፣ እነዚህ ቃላቶች ያው ቁርአን ላይ የሚገኙ እነዚህ ብቻ ናቸው ያሉት። ሲንዋን የሚለውን ቃል እንደዚሁም ከኑን ሱኩን በኋላ ማን መጥቷል? ዋው። ቡንያን ያልነውም እንደዚሁም ከኑን ሱኩን በኋላ ማን መጥቷል? ያ። ስለዚህ ኢድጋም መደረግ ነበረበት። እዚህ ላይ ግን ኢድጋም አናረግም። ለምን? አንድ ቃል ስለሆነ። እና አንድ ቃል ቢሆንስ ኢድጋም ለምን አልተደረገም ለሚለው ምክንያት ደግሞ ሊያመጣልን ነው። አንድ ቃል ስለሆነ ቢሆንስ ኢድጋም ቢደረግ፣ ለምሳሌ ዱንያ ለው ላይ ምን ዱያ፣ ቂንዋን፣ ቂዋን፣ ስዋን፣ ቡያን ብለን ብንልስ ኢድጋም ብናደርግስ ምን ችግር አለው ብንል፣ ለምንድን ያልተደረገው? ኸውፈን ተፈርቶ ለመጠንቀቅ ተብሎ ተፈርቶ ነው። ሚነል ኢልቲባሲ ከመደባለቁን ተፈርቶ ማለት ነው።
መደባለቁ ተፈርተው ከምን ቢልሙዳዓፊ ከሙዳዓፍ ጋር ከሙዳዓፉ ጋር እንዳይደባለቅ ማለት ነው። እንግዲህ ሙዳዓፍ ተብሎ የሚባል አለ። ሙዳዓፍ ተብሎ የሚባለው እንግዲህ ትንሽ ይሄ ሙዳዓፍ የሚለው ቃል የሚጠቀመው ብዙ ጊዜ የሚመጣው ሶርፍ ቂራት ላይ ነው የሚሆነው። እዚህም ላይ ያው ሙዳዓፍ ማለት የተነባበረ የተደጋገመ ማለት ነው። የተደጋገመ ወይም የተነባበረ ማለት ነው። ጠይብ ስለዚህ ለምሳሌ ሙዳዓፍ የሆነ ቃል ቢኖር ያ ሙዳዓፍ የሆነው ቃል ኢድጋም በምናደርግበት ሰዓትና እነዚህም ኢድጋም ብናደርጋቸው ከሱ ጋር ይመሳሰልብናል። ለምሳሌ ሙዳዓፍ የሆነ ቃል ብናይ ቅድም ያመጣሁት ቃል ነበረች። ለምሳሌ መደ ያለው ወይም ደለ ያለው አሁን ይሄ ሙዳዓፍ ተብሎ ይጠራል። ሙዳዓፍ የሆነው ሁለቱም ዳሎቹን ስለሚደጋገሙ መደደ ነበር አስሉ። መደደ ሁለት ዳል ተደጋገመ ተነባበሩ። ስለዚህ ሙዳዓፍ የተባለው ያ ነው። ስለዚህ ኢድጋም በሚደረግበት ሰዓት መደ ልንል ነው አይደል? መደ እንላለን። ስለዚህ አሁን እዚህ ላይ መደብ ሙዳዓፉ ላይ ምንድነው? ሁለቱም ዳሎች ኢድጋም መደረጋቸው የታወቀ ነው። ሁለት ዳል ኢድጋም ተደርጎ ነው። እዚህ ላይ ደግሞ ዱንያ ያለው ላይ ኢድጋም ብናደርግ ለምሳሌ ዱያ ብንል ከሙዳዓፉ ጋር ሊቀላቀልብን ነው። ኢልቲባስ ነው። ለምን ዱያ ስንል ያ ላይ ያለችው ሸዳ ኢድጋሟ ከኑን ተገልብጥ የኑን ኢድጋም ይሁን ወይም መጀመሪያ አስሉ ኑን የሚባል ነገር እዚህ ጋር ሳይኖር ያ ራሱ ኢድጋም አድርገው ይሁን አይለይም ማለት ነው። ኑን ይሁን ወይም ያ ራሱ ሙዳዓፍ ከሆነ ራሱ ኢድጋም ሊደረግ ስለሚችል ስለዚህ ያ ነው ኢድጋም የተደረገው ወይስ ኑን ነው የተደረገው የሚለው አይለይም። እንደው የሚመስለው ምንድነው መጀመሪያ አስሉ ያ ነበረ፣ ከዛ ሁለት ያዎች ነበሩ፣ ከዛ በኋላ ምን ተደረገ? ሁለት ያዎች ኢድጋም ተደርገው ዱያ ተባለ ሊሆን ነው። ኑን መጀመሪያውም ያለ አያስመስልም ማለት ነው። ቢመስልም ደግሞ አይለይም ማለት ነው። ለምሳሌ ቂንዋን ያለው ላይ እንደዛ ቂዋን ብንል ቂዋን ሁለት ዋው ተደጋግሞ መጥቶ ነው እንጂ ኑን ኖሮ እዚህ ጋር ኑኑን ኢድጋም ተደርጓል የሚል ምልክት የለንም። ሲዋን ቡያን ያለውም ላይ ሁሉም ላይ ማለት ነው። ስለዚህ ግድ ምናርግ እዚህ ላይ ኢዝሃር ማድረግ ነው። ለምን ኢልቲባስ ስላለ ይደባለቃል። ከሙዳዓፉ ጋር ስለሚደባለቅ ምን ማድረግ አለብን? ለመለየት እዚህኛው ላይ አንድ ቃል በሆነበት ሰዓት ምን መደረግ አለበት? ኢዝሃር ይደረግ ተብሎ ቃዒዳውን ለመጠበቅ ተብሎ እንደዚህ ተደረገ ማለት ነው። ጠይብ ኸይር ኢንሻአላህ ምናልባት ያው ግልጽ ከሆነ ያው ግልጽ ይሆንና ካልሆነ ደግሞ ሌላ ቂራቶች ላይ ሶርፍና የተለያየ ቂራቶች ስንሞካክር ምናልባት የበለጠ ግልጽ ይሆናል። በደንብ ከተረዳ ነው እዚህ ላይ ግልጽ መሆን ይችላል ማለት ነው። ጠይብ ወሚሳሉ ኑኒ ወደ ምሳሌዎቹ ሲመለስ ወሚሳሉ ኑን የኑን ምሳሌ ፊልሚሚ ኑን ሱኩን ሆኖ ከኑን ሱኩን በኋላ ሚም መጥቶ እዛ ላይ ሄዶ ኢድጋም ለተደረገበት ማለት ፊልሚሚ ለምሳሌ ሚመልጀ ስንል ሚን ነበር እዚህ ላይ እንግዲህ ሚን አለች ኑኗ ስኩን ናት። ወደፊት ደግሞ ከኑን ስኩን በኋላ ማን አለ? የኢድጋም ፊደል ሚም አለ ማለት ነው። ጠይብ ስለዚህ ምን ማድረግ አለብህ? ኢድጋም ማድረግ አለብህ። ኢድጋሙ ምንድነው? ኢድጋም አናቂስ ኢድጋም ቢጉና ሚመልጀ ሚመ ስንል ምን አለ? ኢድጋም አለ ማለት ነው። እዚህም ላይ አንድ ምሳሌ መያዝ እንችላለን። ያው እንግዲህ እዚህ ላይ ሃይላይት ነው፣ አንዳንድ ምሳሌ ነው የሚነግረን። ስለዚህ እኛ ደግሞ ምን ማድረግ አለብን? ቁርአንን ከፍተን ብዙ ምሳሌዎች አንድ ገጽ ላይ በጣም ብዙ ምሳሌዎች ማውጣት እንችላለን። ስለዚህ አንድ ምሳሌ ነው። ሁለተኛ ወተንዊን ለተንዊን ምሳሌ ሁደን ሚን ረቢሂም ስንል ሁደን ስንል ማን አለ እዚህ ጋር? ዳል አለ። ዳል ፈትሐተይን ያለ ከዳል ፈትሐተይን በኋላ ማን ተገኘ? ሚም አለች። ስለዚህ ከተንዊን በኋላ ምን መጣ? ኢድጋም ፊደል ማን መጣ? ሚም መጣ። ምን እናደርገው? ኢድጋም የምናደርገው ማን? ተንዊኑ ኢድጋም እናደርገዋለን ማለት ነው። ተንዊን ዳል ላይ ያለችው ተንዊን ኢድጋም እናደርጋታ። ኢድጋሙ ምንድነው? ኢድጋመን አናቂስ ኢድጋም ቢጉና ኢድጋም እናደርገዋለን። ሁደን ሚን ረቢሂም የሚለው እዚህ ላይ አልተፈለገም። የተፈለገው የማን ኢድጋም ነው? ሁደን ያለችው አላት እንጂ ወደ ሚን ረቢሂም እንዳንሄድ ሁደሚ ብለን በምንልበት ሰዓት ማለት ነው። ጠይብ ወሚታሉ ኑኒ አለ። ወሚታሉ ኑኒ ፊል ዋው ደግሞ ኑን መጥቶ ዋው ላይ ኢድጋም ለተደረገበት ለምሳሌ ሚወሮ ኑን ሱኩን አለ። ከኑን ሱኩን በኋላ ማን ተገኘ? ዋው ተገኘ ማለት ነው። ከኑን ሱኩን በኋላ ዋው ተገኘ። ኢድጋመን ናቅስ እናደርጋለን ማለት ነው። ጠይብ ወተንዊን ከተንዊን በኋላ ደግሞ ማን ለመጣበት? ዋው ለመጣበት ሁደን ወረሕመህ ሁደን ተንዊን አለ። ዳል ላይ ተንዊን አለ። ወረሕመ ስንል ደግሞ ከተንዊን በኋላ ማን መጣ? ዋው መጣ። ኢድጋም ፊደል ኢድጋም الناقص ልናደርገው ነው። ቢጉና ሁደን ብለን ልንቀራ ማለት ነው። ጠይብ
ስንቀጥል ወሚሳሉ ኑን የኑን ምሳሌ ፊ ኑኒ ኑን መጥቶ ከኑን ስኩን በኋላ ደግሞ ማን መጣ? የኢድጋም ፊደል ኑን ራሱ ከመጣ ኑን ራሱ ምንድነው? ኢድጋም ፊደል ነው። ስለዚህ ከኑን ስኩን በኋላ ኢድጋም ፊደል ኑን ራሱ ከመጣ አሁንም ኢድጋም እናደርጋለን። ለምሳሌ ኢነቁሉ ኢነቁ ኢን ስንል ማን አለ? ኑን ስኩን አለ። ከዛ በኋላ ከኑን ስኩን በኋላ ማን አለ? ኑን አለ። ራሱ ኑን አለ። ኑን ደግሞ ኢድጋም ፊደል ነው። ስለዚህ ኢድጋመን አናቅስ ኢድጋም ቢጉና አድርገን ኢነቁሉ ብለን እንልን ማለት ነው። ጠይብ ወተንዊን ከተንዊን በኋላ እንደገና ኑን ለመጣበት ሒጣቱን ነግፊር ሒጣቱን ልንል ሒጣቱን ስንል ምን አለ? እዚህ ላይ ኢዝሃር አለ፣ ተንዊን አለ። ስለዚህ ነግፊር ከተንዊን በኋላ ማን መጣ? ኑን አለ። ስለዚህ ኢድጋም ቢጉነት እናደርጋለን ማለት ነው። ከተንዊን በኋላ ኢድጋም ፊደል ኑን ስለተገኘ ሒጣቱን ነግፊር ወሃዛ ኩልሁ ኢድጋም ቢጉና አለ። ወሃዛ እነዚህ አሁን የጠቀስናቸው ኩሉ ሁላቸውም ኢድጋሙን ቢጉነት ኢድጋሙ ቢጉነቲን ኢድጋም በጉና የሆነ ኢድጋም ነው ያደረግነው ማለት ነው። ጠይብ ያለ ጉና የሆነው ደግሞ ኢድጋመን ካሚል የሆነው ሊነግረን ነው። ወሚሳሉሁ አለ ምሳሌው ቢላ ጉነት ያለ ጉና ሲሆን ያለ ጉና በሆነበት ሰዓት ወሆ ኢድጋም ኑን ሳኪነቲ እንግዲህ ኢድጋም ቢገይሪ ጉና ወይም ኢድጋመን ካሚል ብለን የምንጠራው ሲሆን ወሁወ እሱ ኢድጋም ቢላ ጉነቲን ወይም ቢገይሪ ጉና ብለን የምንለው ኢድጋም ኑኒ ኑንን ኢድጋም ማድረጋችን ነው። አሳኪነት ስኩን የሆነ ኑን አዊ ተንዊን ወይም ተንዊን ኢድጋም ማድረጋችን ነው። ቅድም የነገረን እየደገሙ ነው። ፊላሚ ላም ላይ ወራኢ ራ ላይ ኢድጋም ማድረጋችን ነው ማለት ነው። ጠይብ ማን ኑን ስኩን ወይም ተንዊን ማን ላይ ኢድጋም ልናደርገ ነው? ላም ላይ ወይም ራ ላይ ሁለት ፊደል ብቻ ላይ ሲሆን ኢድጋምን ካሚል ወይም ኢድጋም ቢገይሪ ጉና ተብሎ ይጠራል። ፈሚሳሉ ላሚ የላም ምሳሌ ፊኑኒ ላም ማለት ኑን ስኩን ሆኖ መጥቶ ከዛ በኋላ ከኑን ስኩን በኋላ ማን ተገኝቶ? ላም ተገኝቶ ማለት ነው። ጠይብ ለምሳሌ ዩበይን ለና ስንል ዩበይን ስንል እዚህ ጋር ማን አለ? ዩበይን ኑን ስኩን አለች። ለና ስንል ከኑን ስኩን በኋላ ማን አለ? ለና ላም አለ። ስለዚህ ኢድጋም ልናደርገው ነው። ኢድጋም ልናደርገው ኢድጋሙ ምንድነው? ኢድጋመን ካሚል ሙሉ የሆነ ኢድጋም ማለት የኑኑ ሙሉ ጭፍልቅ ነው የምናደርገው። ዩበይን ለና አሁን ዩበይን ብለን የምንይዘው ነገር የለም ማለት ነው። ኢድጋመን ካሚል ሲሆን ዩበይን ለና ብለን ልንል ማለት ነው። ለምሳሌ ከተንዊን በኋላ ደግሞ ላም ለመጣበት ሁደን ሊልሙተቂን ሁደን ሊል እንግዲህ እዚህ ላይም ያዝ የምናደርገው ነገር የለም። ሁደን ሊል ባንዴ ተንዊኑ ጭፍልቅ አድርገን ወደ ላም ነው የምንሄደው። ስለዚህ ኢድጋመን ካሚል ሙሉ ኢድጋም የተባለበትም ምክንያት ለዚህ ነው ማለት ነው። ጠይብ ይሄ ከኑን ስኩን ወይም ከተንዊን በኋላ ላም ለመጣበት ነው። ወሚሳሉ ኑኒ የኑን ምሳሌ ፊ ራኢ ራ ላይ ከራ ጋር ሲሆን ማለት ነው። ያው ማለት ከኑን ስኩን በኋላ ራ ከመጣ ኢድጋም ፊደል ራ ከመጣ ማለት ነው። ጠይብ ለምሳሌ ሚን ረቢሂም ስንል ሚን ስንል ኑን ስኩን ነበረች። ረቢሂም ስንል ደግሞ ከኑን ስኩን በኋላ ማን አለ? ራ አለ። ስለዚህ ኢድጋም ልናደርግ ነው እዚህም ላይ ማለት ነው። ኢድጋምን ምንድን ነው? ካሚል ማለት ነው። ጠይብ ኢድጋም ካሚል የሆነ ቢላ ጉነቲን ያለ ጉና ሚን ረቢሂም ብለን ልንል ማለት ነው። ጠይብ ወተንዊኒ እንደዚህም ከተንዊን በኋላ ገፉሩ ረሒም ስንል ገፉሩን እዚህ ጋር ምን አለ? ተንዊን አለ። ከተንዊን በኋላ ደግሞ ምን አለ? እዚህ ጋር ተንዊን አለ። ከተንዊን በኋላ ራ አለ። ገፉሩን ስንል ራው አልተፈለገም። እዚህ ላይ የተፈለገው ምንድነው? ተንዊኑ ነው። ተንዊን አለ። ከተንዊን በኋላ ማን አለ? ራ የኢድጋም ፊደል አለ። ኢድጋም ካሚል ቢላ ጉነቲን የሆነው ማለት ነው። ስለዚህ ኢድጋም እናደርጋለን። ገፉሩ ረሒም ወቂስ ዐላ ዛሊከ እዚህ ላይ ቀይስበት ሂድበት አለ። እንግዲህ ይሄ ምሳሌ ነው የመጣልን። ቁርአናችን ገልጠን ደግሞ በዚህ መሰረት ሄደን ቁርአን ላይ ተጥቢቅ ማድረግ ወይም መለማመድ ተግባር ላይ ማዋል ያስፈልጋል ማለት ነው። እዚህ ላይ የተጠቀሱት በጣም ጥቂት ምሳሌዎች ስለሆኑ ማለት ነው። ጠይብ ስለዚህ ኢንሻአላህ እኛም እንግዲህ ደርሱ ምናልባት ሊበዛ ይችላል። እስከዚህ ድረስ እናድርገውና ቀጣይ ላይ ማሐዱል ኢቅላብ ሉገት ወስጢላሐን ሶስተኛ ከኑን ስኩን በኋላ ያለውን ሁኔታ ኢቅላብ ነው እና እሱን እናያለን ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ በቀጣይ ድርሳችን ምናይ ይሆናል ማለት ነው። ዛሬ ግን እዚህ ላይ እናቁም።
አላህ ሱብሓነሁ ወተዓላ ሰምተን የምንጠቀምና እንደዚሁም ተግባር ላይ የምናውል አላህ ያድርገን። አላህ ያግራልን። ቁርአኑን መረዳቱም መቅራቱም በቁርአኑን መስራት አላህ ገር ያርግልን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።